ላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ኃያሉ የልዑል እግዚአብሔር ቤተሰቦች በድጋሜ እንደምን አመሻችሁ። እነሆ ከድንግል ማርያም ልጆች ፍቅር ፍለጋ ማህበር ከኪነ ጥበብ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ የድራማ መርሃ ግብራችን ነው። ሰው አፋልጉኝ ክፍል 2። ሰው አፋልጉኝ። በትላንትናው ዕለት ክርስቲያን አይደላችሁምን ብለው አባ ጠይቀው፣ ነገር ግን እህታችን መሰረት ሰው ክርስቲያን ስለመሆኗ ማህተብ ስለማሰሯ ለአባታችን አስረድታ አቁመን ነበር። ሰው ማለት እውነት ማህተብ ማሰር ነውን? የክርስቲያን መገለጫውስ አንገቱ ላይ ክር አድርጎ መኖር ነውን? ወይንስ ስዕል አድኖ እቤት ውስጥ መለጠፍ ነውን? ቅዱስ ሰለሞን ልጄ ሆይ ልጅ ሁን ሲል ምን ማለቱ ይሆን? እነሆ ክፍል 2 ይዘን ወደ እናንተ ቀርበናል። መልካም ክርስትና የፍቅር ህይወት ነው ልጆቼ። ክርስትና የሰላም ህይወት ነው። የፍቅር የሰላም አምላክ ክርስቶስ የመሰረተልን ነውና እኛ ክርስቲያኖች ግን በእውነት ፍቅር በልባችን አለ፣ ሰላም በቤታችን አለ። ግን እስከ መቼ ድረስ በጠብና በጥላቻ እንኖራለን? መቼ ነው የክርስቶስን መንገድ የምንከተል ልጆቼ? የመንፈስ ፍሬዎችስ ገንዘብ የምናደርጋቸው መቼ ነው? መቼ ነው ልጆቼ? በንስሐ የምንመለሰው መቼ ነው? የክርስቶስ የሚስጥራቱ ተካፋይ የምንሆነው መቼ ነው? የበይ ተመልካች ሆነን እስከ መቼ? ክርስቶስ ብርሃን ነው ልጆቼ። እኛስ እንደ ብርሃን እንደ ክርስቶስ ብርሃን ልጆች የምንመላለሰው ብቻ ያሳዝናል የኔ ልጆች። ናችሁ ማርያም መቅደላዊት ተመልከታት፣ ሰውነቷን ሁሉ በዝሙት ስታጠምድ ኖረች። ነገር ግን አንድ ቀን መላ ሰውነቷን የሚያሳይ ተስፋ አዘጋጀች። መላ ሰውነቷን የተለበሰችው ሥጋ አፈር እንደሆነ ባወቀች ጊዜ ሰይጣን ዘንድ ሰው የሚያደርጋትን አምላኳን ክርስቶስን ፍለጋ ተንከራተተች። ክርስቶስም ኃጢአቷን ይቅር ብሎ እንደገና አዲስ ሰው አደረጋት። እባካችሁ ልጆቼ የክርስቶስ ክቡር ሥጋውን ቅዱስ ደሙንም ተቀብለን አዲስ ሰው እንሁን። እባካችሁ ልጆቼ እንደሱ ቸርነት ይምረናልና። ኦሆይ እሺ ምን አድርጉ ነው የምትሉን? አባቴ ነፍሴን አድን ዘንድ ከመከራ ማሳረፋት ዘንድ ምን ላድርግ? ወየውልኝ፣ ወይታ አለብኝ። እኔ እኮ ዘማነኝ አባቴ፣ ምን ላድርግ? አይዞሽ አይዞሽ የኔ ልጅ። ይኸውላችሁ ልጆቼ ብታገኝታችሁ ክርስቶስ ያስደስቱትና እርሱ ደግሞ የዘላለም ሕይወትን የሚሰጠውን ቅዱስ ሥጋውንና ክቡር ደሙን ይሰጣችኋል። የኔ ልጆች እንደ ቸርነቱ ክርስቶስ የሞተልን ስለ ሁላችንም ነውና የቀደመውን ክፉ ግብራችንን ትተን ራሳችንን፣ ፍላጎታችንን፣ ፍቃዳችንን ለእርሱ ለእግዚአብሔር እንስጠው። የኔ ልጆች እርሱ ክርስቶስ እኛን ፍለጋ ተንከራተተ። የነገሥታት ንጉሥ ሆኖ ሳለ እንደ ባሪያ ሆነ፣ ስለኛም ሞተልን ልጆቼ። ስለዚህ እኛም ከቤቱ የጠፉትን ፍለጋ እንሄዳለን።
የእናንተ እርዳታ ያስፈልገናልና ተከተሉን የኔ ልጆች በሉ። እሺ እሺ አባ፣ መከተል ብቻ አይደለም ከእግዚአብሔር ጋር እንድታስታርቁኝ እፈልጋለሁ። እስከ መጨረሻው ድረስ እከተለዎታለሁ። አምላኬ ሆይ ይቅር በለኝ፣ ይቅር በለኝ አምላኬ። የሚገርም ነገር ነው። አባ በጸሎቶት ያስቡን። ለዚህ ለተቀደሰ ዓላማማ አብረን ነው በአንድነት ነው የምንጓዘው አባታችን። አምላካችን ሆይ ተመስገን። ክብር ምስጋና ላንተ ይሁን። ልጆችን ሁልጊዜ የምትጠራ ሰማያዊ ምግብን እንመገብ ዘንድ የረዳሃን ተመስገን። መሲንና በጀን አገኘን። አሁንም ደግሞ ሌላ ሰው ፍለጋ እንሄዳለንና አባቶቻችንን አጠንክርልን። ከዚህ በላይ ደግሞ እንዲያገለግሉን አጠንክርልን አባቶቻችንን። ክርስትና የትብራድር ሕይወት አይደለም የቀራንዮ ጉዞ እንጂ። አዎ ራሱን እንደ ሻማ እያቀለጡ ለሌሎች ብርሃን መሆን ነው። ክርስቶስ በወንጌል ያለውን ታውቃላችሁን? እናንተ የዓለም ብርሃን ናችሁ። ስለዚህ ሁላችሁም ድካማችሁን፣ ረሃቡንም፣ ጽሙንም እንግልቱንም ታግሰን እንጓዛለን። እግዚአብሔርም ደግሞ እንደ ቸርነቱ ምሕረት ይረዳናል። አይዟችሁ የኔ ልጆች። እውነት ነው አባ። ልጆቼ እስከ መጨረሻው ልንጠና ግድ ነው። ዋጋችን ከእርሱ እስከምንቀበል ድረስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ሐዋርያው ቅዱስ ጳውሎስ ልንጠና ይገባል። በርቱ። በሉኑ አሁን አብረን እንጓዝ። በሉኑ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መከራ ቢገጥመኝ ለበጎ ነው ያልፋለሁ። ቢገጥመኝ ለበጎ ነው ያልፋለሁ። እኔ ካሳሁን ሀገር አስጨናቂው ማን ነው የሚቃወመኝ? ማንስ ይቃወመኛል? የስንት ጀግና ባለ ትዳር ያፈናቀልኩ ማን ነው ጀግናው? ማን ነው እንደኔ ያለ ጀግና? አንበሳ እኮ ነኝ አቆ። አሁን የቀመሁት ገንዘብ አለቀ መሰለኝ። እድሜ ለጉልበቴ፣ እድሜ ለጀግንነቴ። ያገኘሁትን ሁሉ ቡጢ እያቀመስኩ የፈለኩትን ገንዘብ እቀማለሁ። አሁን ከሩቅ ሰው እያየሁ ነው መሰለኝ። ወይ ዋጋቸውን እሰጣቸዋለሁ። እኔ ካሳሁን አላወቁኝም መሰለኝ። ኑ ሃሎ ሃሎ ምንድነው የምትለው? መሄናውና ፋብሪካው ተዘግቷል እኮ። የኔን የጌታ ሰውን እቃ ነው የሚዘርፈው። ማን ወንድ ሆነ? ምን የታጠቀ ነው የሚዘርፉት? ምን ብለው ነው የሚዘጉት? ዋጋቸውን ነው የምሰጣቸው። እያንዳንዳቸውን አስቆማቸዋለሁ። ምንም እንደሚያደርጉ አሳያቸዋለሁ። እውነትም አያውቁኝም ማለት ነው። ጠብቁኝ እያንዳንዳችሁ።
ተው ልጆቼ ተው ተው፣ ምን ሆናችኋል? እንኳን ደህና መጣችሁ። ስንፈልጋችሁ ነበር። አሁን እናንተን በማግኘታችን በጣም ደስ ብሎናል። ሁላችን እናንተን በማግኘታችን ደስ ስላለን ኑ እስኪ ወደኛ ተቀላቀሉ። ነው ወይ ልጆቼ ተው። ምን ፈልጋችሁ ነው? ምንድነው የፈለጋችሁት? ማን እንደሆናችሁ አላወቃችሁም? እኔ ካሳሁን አታውቁኝም እንዴ? ሰፈሩ አስጨናቂ፣ እኔ ካሳሁን እባላለሁ። ካሳሁን ነኝ። ሰው ጠፍቶን እየፈለግን ነበረ። ወይኔ ደግሞ እንዴት ነው የሚያስፈሩት! እርፍ! እኔ ካሳሁን እኮ ሰውን የፈለጋችሁ ከኔ በላይ ሰው ማን ኖሮ? እኔ እኮ ከሰው በላይ ሰው ነኝ። ስንቱን ያስጨነቁ የጀግኖች ጀግና እኮ ካሳሁን ነኝ። በመጀመሪያ ስለራሴ እኔ ማንም ሰው አገሩ ምድሩ የሚፈራኝ በገንዘብ የፈለኩትን የማድረግ ምድሯን እያንቀጠቀጡ የምገዛት ስነ ስርዓቷን አስጠብቄ የምኖር ጀግና እኔ። ማን አይነት ሰው ነው ከኔ ጋር የሚወዳደር? ምን አይነት ሰው ነው እኔን ጋር አወዳደራችሁ ሰው የጠፋችሁ? ሁሌም እኔ ማንንም ደፍሮኝ ነክቶኝ አያውቅም። በጀግንነትም በሀብቴም ቅብርር ያልሆነኝ ስለማንነቴ ማንም ያውቃል። እኔ ጌታ ሰው ወደ ኋላ አልልም። በማንነቴም አልጠራጠርም። በንብረት የፈለኩትን ማድረግ እችላለሁ። ኩርት ያልሁ አምባገነን ነኝ። እያንዳንዳችሁ እናንተን የሚገዛ ንብረት አለኝ እኔ። ትንሳዎችን መድኃኒዓለም አንተ አግዘኝ። ልክ ነው ልጆቼ፣ ልክ ነው። ነገር ግን ሰው መሆን አለመሆን የሚለካው በዝታ ፍቃድ አይደለም ልጆቼ፣ በእግዚአብሔር በእውነተኛው ሚዛን እንጂ በሚዛን ተመዘንክ ቀለህም ተገኘ እንደተባለ ከትልቅነት ህይወት መቼ ህይወት የምንወጣው ልጆቼ። ደግሞ ኃይል እግዚአብሔር እንደሆነ ልናውቅ ይገባል። የሚመካ ቢኖር በእግዚአብሔር ይመካ ይላል ቅዱስ ጳውሎስ። ይህም ብቻ አይደለም የኔ ልጆች፣ ሰናክሬምን ተመልከተው። በጉልበቱና በወታደሩ ብዛት ተመክቶ የእግዚአብሔር ሰው የሆነውን ሕዝቅያስን አጠፋለሁ ብሎ በትንቢት ተነሳሳ የኔ ልጅ። ነገር ግን ያለ እግዚአብሔር ፍቃድ የሚሆን የለምና ሰናክሬም የራሱ ወታደሮች ቸብቸቦን ቆርጠው ጣሉት። የኔ ልጆች አስተውሉ። በትክክል አባ። ምን ይሄ ብቻ አባ? ጎልያድ በኃይሉ ተመክቶ እስራኤል ዘስካን አጠፋለሁ ብሎ ተነሳሳ። ዝም ብለህ አዳምጥ አንተ። ልቡ በአምላኩ ፍቅር የተቃጠለው ቅዱስ ዳዊት ኃይል የእግዚአብሔር እንደሆነ ያሳየው ዘንድ እግዚአብሔርን መከታ አድርጎ ገጠመው። ታዲያ ድሉ ያን ጊዜ ለእግዚአብሔር ሰው ለቅዱስ ዳዊት ነበር። ስለዚህ ወንድም በራስህ መመካት በፍጹም አይጠቅምህም። ኃያል መሆን ትችላለህ። ስጋዊ ፍላጎትህን ድል ስታደርግ ግን ከጠላት አሰራር ስትርቅ ያን ጊዜ በፈጣሪ ዘንድ የአሸናፊነት ዋጋ ታገኛለህ። አንተ ኃያል ነኝ ማንም አይደፍረኝም ብትል እማትደፈር ልትሆን አትችልም፣ እግዚአብሔር ከሌለ። እሺ ምን አድርግ ነው የምትሉኝ? እህቴ? አይ ወንድሜ ምን አድርግ እንደሚሉህ እኔ ላስረዳ። ወንድሜ እኔም እንዳንተ ካንተም በበለጠ በኃጢአት ዓለም ነበርኩኝ። በዝሙት እኔ እናንተ ቁሳቁስ የምሰማበት ሰዓት የለኝም። ደህና ሁኑ፣ የራሳችሁ ጉዳይ ነው።
ሆይ እሺ ካሳሁን ወንድሜ አንተ አዳምጠኝ። ጌታ ሰው እንግዲህ ሄደ። ወንድሜ እኔም እንዳንተ ካንተን በበለጠ በኃጢአት ዓለም የባከንኩ ነበርኩኝ። ስንቱን ወንድ ጋር አብሬ ተኛው። ዝሙት፣ ጥሩ ስራ በቃ እንደው ለሀገር የጠቀሙ መስለኝ ስንቱን ወንድ በቁንጅኔ ስማርክ ነበረ። ግን ምን ጠቀመኝ? ምንም አልጠቀመኝ። እግዚአብሔር ሊምረኝ ሽቶ ህይወት ሊሰጠኝ ሽቶ ካለሁበት የኃጢአት ሊያወጣኝ ምክንያት ሆነውኝ አባንና እህት ሄለን ጋር አገናኘኝ። ሊያስተምረኝ ሊገስጸኝ ሲፈልግ የቸርነቱን ስራ ሰራልኝ። አሁን አዲስ ሰው ሆንኩኝ ወንድሜ። ልጄ ብሎ ጠርቶ ዳግመኛ አትበድይ አለኝ። ከእንግዲህ ከእርሱ ፍቃድ እንዳልወጣ እናቱን ማርያምን እየተማጸንኩ ክርስቲያን አድርግኝ እላታለሁ እንደ ሊቁ አባ ጊዮርጊስ ዘጋስጫ። ወንድሜ የቀድሞ ክፉ ስራ ይብቃ፣ ከኔ ተማር። እኔ ቆንጆ ነኝ ንግስት ነኝ እያሉ ቁንጅናዬን እንደ ጣዖት ነበር የማደርገው። በእኔ ተማር ወንድሜ፣ ይበቃሃል። እሺ እህቴ አሁን ገና ገባኝ። እኔ ማንነቴ የሰይጣን አገልጋይ እንደነበርኩ ነፍሴ ትናገራለች። የሰይጣን አገልጋይ ነበርኩ። ነፍሴ ሆይ ከአምላክሽ ፊት ስትቆሚ ምን ትመልሻለሽ? ምን መልካም ስራሽ አለሽ? ከዛ ከማይጠፋ እሳት ማን ይታደግሻል? ማንስ መከራውን ያቀልልሻል? አሁን ለማንኛውም ጊዜ ያለሽ ገና ነው። ይቺ ቀን የዕለት የተሰጣችኝ ቀን ነች። በዚች ቀን መዳን አለብኝ። የመዳን ቀን ዛሬ ነው። ነፍሴ ሆይ የመዳን ቀን ዛሬ እንደሆነ ወቂ። ወደ ማንነትሽ ተመለሽ። አምላኬ ሆይ ደጅህን ክፈትልኝ፣ መንገድህንም አሳየኝ እያልሁ አምላኬን እለምናለሁ እንጂ እግዚአብሔር ይስጥህ ወንድሜ ጌታ ሰውንም እግዚአብሔር ወደ ልቦና ይመልሰው። እህቴሽ ሰው ልጅ ተነስ። እግዚአብሔር የሚፈልገው የኛን የልባችንን መመለስ ነው። ቤታችንን እንድናስተካክል ነው የሚፈልገው። ስለዚህ ቤትህን አስተካክል፣ ክርስቶስ የክርስቶስ ማደሪያ ነውና እንዳለው ኢሳይያስ። ልብህን መልካም ካደረግ ቀናውን ካሰብ እግዚአብሔር ይቅር ይልሃል። አይዞህ የኔ ልጅ። አባ እኔ ኃጢአተኛ ከፀጉሬ በላይ የበዛ ነው ኃጢአቴ። እስካሁን ኑሬ አገልጋይ ነበርኩ። እንዴት አድርጌ ነው ንስሐ ልገባ የምችለው? አባ ሲንገሩኝ። ወላሂ የኔ ልጅ አባ ሽፈራ እንዳሉ ንስሐ ግቡ ልጆቼ። ንስሐ መመለስ ነው፣ ወደ እግዚአብሔር አንድነት በንስሐ መመለስ ነው፣ ከእርሱ ጋር መኖር ነው። የኔ ልጅ አንተ ይሄንን ስታደርግ እንኳን እግዚአብሔር ይቅርና በቅዱሳን መላእክት ዘንድም ታላቅ ደስታ ይሆናል። የኔ ልጅ እርሱም አንዴ ከበሉት ዳግም የማያስርበውን፣ አንዴ ከጠጡት ዳግመኛ የማያስጠማውን፣ ሕይወትን የሚያነቃቃ ቅዱስ ሥጋውን ክቡር ደሙን ይሰጥሃል። የኔ ልጅ በርታ፣ እየታቀ አባ ይሄን ሁሉ ኃጢአት ሰርቼ አሁን ይቅር ይለኛል? እንዴት የኔ እንዴት በደንብ ይቅር ይልሃል ልጄ። የኃጢአት ትንሽ ትልቅ የለውም። እግዚአብሔር ይቅር ባይ አምላክ ነው። ቂም በቀል አያውቅም እሱ እንደ ሰውም አይደለምና። አቤት የአምላክ ስራ! ተመስገን አምላኩ። ይኸው በድንቅ ስራው ተዛም እየሰበሰበ ብዙ አደረገን አይደለም? ተመስገን መድኃኒት እግዚአብሔር መሐሪ ነው። ሆነሽን ነው እህቴ፣ ሆነሽን ነው።
አምላኬ ሆይ ማዳንህን ቸርነትን በእኔ ላይ በደካማው ልጅህ አይቻለሁና አመሰግናለሁ። አምላኬ ሆይ ይቅር በለኝ። እውነት ተባረኩልኝ እህቴ። በሉ ልጆቼ አሁን ኑ እዚህ ጋር ተሰባሰቡ፣ ተቀመጡ። ቸርነቱን በእኛ ላይ ስላበዛልን ለእግዚአብሔር ምስጋና እንጂ ምን ይከፈለዋል? አንድ ላይ ሆነን እናመስግን እርሱን። ቸርነቱ በእኛ ላይ ስለበዛ ርኅራኄው በእኛ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ረዲያ እኔ ጌታ ሰው ይችን ዓለም እንደ ስም ቀጥቅጬ ገዝኋት። የምፈልገውንም ነገር ሁሉ የማድረግ ስልጣን አለኝ። እምጠጣው ውስኪ፣ እምበላው ስጋ። ዓለም 9 ነው። ከእኔ በላይ ሰው ማን አለ? ረዲያ ጣጣ ማብዛት ነው። ሆይ የእኔን ያህል መልካምነት ያለው ማን ነው? ሁሉን የማድረግ ችሎታ ያለው ማን ነው? ሀብቴ የዓለም እስከ ዓለም የመሄድ መብት አለኝ። ክብሬም ታላቅ ነው። ሰዎች የምፈልገውን እለብሳለሁ። የማድረግ ችሎታ አሉኝ። ሆይ ከእናቴም ልጆች እንኳን እንደ እኔ አንበሳ ማን ነው? እኔን የሚያህል ማንም የለም። እኔ እንደሆንኩ የኔን ማንነት የሚያውቁ ሁሉ ሊመሰክሩልኝ ይገባል። እነኛ ሰዎች ተወዳ የሚመጡትን አስቁሜ አስመሰክራለሁ። እናንተን አይደለም ማናግረው። ወደ እኔ አትጠጉ። ሰላም ናችሁ? ተመስገን አምላኬ ተመስገን። ያለ አንተ ፈቃድ የሚሆን አንዳች ነገር የለም። ተመስገን። አትልቆስቆስ። ስለኔ መስክሩልኝና የኔን ማንነት ታወቃችሁ። ስለኔ ዝና ሰምታችሁ ከሆነ ስለኔ መስክሩልኝና የምትፈልጉትን ሁሉ አደርግላችኋለሁ። ምንድነው የምትሹት? አዎ ብቻ ስለኔ መስክሩ። አንተ ማን እንደሆንክ እንመሰክራለን። የኛ ልጅ እንናገራለን። አንደበታችን የተሰጠን እውነትን እንድንናገር ነው የኛ ልጅ። ስለዚህ ልጄ አንተ አንደኛ ሰው ነህ። ሰው ደግሞ ደካማ ነው የኛ ልጅ። ያሰበውን የፈለገውን ማድረግ አይችልም። አስተውል የኛ ልጅ። ያሰበውን የፈለገውን ማድረግ መፈጸም የሚችል አንድ እግዚአብሔር ብቻ ነው። ስለዚህ አንተ ማንነት በመመስከርም ጊዜያችንን ማጥፋት ተገቢ አይደለም። ለአንተ ምን የሚረባህን ነገር አለ? ከንቱ ውዳሴ መሻት ነውና። ስለዚህ እውነት ስለሆነው ክርስቶስ እነግርሃለሁ የኛ ልጅ አዳምጠኝ። ክርስቶስ ስለኛ ስለ ኃጢአታችን መከራን ተቀበለ፣ እኛን ጸጋን ያጎናጸፈን እርሱ እርቃኑን ሆነልን የኛ ልጅ። በሞቱ ሞትን ቻለልን። ባሮች ሆነን ሳለን ልጆቼ ብሎ ጠራ። ከዚህ በላይ ብዙ ነገር አደረገልን። ይኸውልህ የኔ ልጅ። ስለዚህ ሰው ሁን የኔ ልጅ። ማንነትህ ነው ሰው ሁን።
እኔ ጌታ ሰውን የሚለኝ ምን እያለ ነው? ከእኔ በላይ ሰው አለ እንዴ? ተሱፍ በላይ ሱፍ ሰው ያለበሰው ልብስ ሰው ያልበላው መብል እየበላው የምትሉት ሁሉ ነገር አልገባኝም። ተከብሬ ከምኖርበት ሀገር ወጥቼ ለማያውቁኝ ማንነቴን ላሳውቅ ሀይ ሀይ ጭራሽ ሰውን ስንት ሰው እንደሚሰግድልኝ ብታቅ፣ ስንት ሰው ተግሬ ስር እንደሚውሉ ብታቅ እንዲህ አትለኝም ነበር ጭራሽ። ወይኔ ጌታ ሰው። ለማንኛውም አልፈርድባችሁም። ዛሬ ሁላችሁም ተፊቴ ወይዱልኝ። መግጨት ነበር እናንተን በመሄና ወይዱልኝ። አይ ወንድሜ እስኪ ተረጋጋ። አንድ ጊዜ እስኪ አድምጠኝ። አንድ ሰው እኮ ሰውነቱ የሚመዘነው ወይም ደግሞ የሚለካው ገንዘብ ስላለውና ስጋዊ ፍላጎቱን ስላሳካ አይደለም እንዴ? ቆይ አንተ ክርስቲያን አይደለህም እንዴ? ኦይ ምን ነው አይታይሽም እንዴ? ተጠራጠርሽኝ ውዷ። ወይ ደግሞ እንዴት ነው የምታምሪው? በይ እስከ ዛሬ ታየኋቸው ሴቶች ለየት ያልሽ ነሽ አንቺማ። አይ ወንድሜ አንድ ክርስቲያን እኮ አንገቱ ላይ ማህተም ስላሰረ ብቻ አይደለም። ክርስቲያን የሆነ ሰው በጉልበቱ፣ በገንዘቡ፣ በእውቀቱ አይመካም። መመኪያ የሚያደርገው አንድ እግዚአብሔርን ብቻ ነው ብዬ ነው። እናም አንተ ደግሞ በተሰጠህ ስጦታ ልትጠቀምበት ሲገባህ ጭራሽ የራስ ገንዘብ እኮ አንተን ሊያጠፋህ አይገባም ወንድሜ። ክርስቶስም በወንጌሉ እንዲህ ብሎናል፣ በሚያልፍ ገንዘብ ሰማያዊ ወዳጅ ግዙበት እንዳለው። አንተም ደግሞ እንደዚህ አድርግ። ሰው ትሆን ዘንድ በገንዘብህ ሰው ግዛበት፣ ነዳያንን መግብበት እንጂ አንተ አትጥፋበት። እባክህን ወንድሜ ተመለስ። አይ የምትሉት የላችሁም፣ ሌላ የምትሉት የላችሁም። ቀጥሉ፣ ላዳምጣችሁ። ተመስገን ተመስገን አምላኬ ተመስገን። ቀጥሉ፣ ላዳምጣችሁ ማለት እኮ ይሄ እግዚአብሔር እኮ የሚመልስበት መንገድ ረቂቅ ነው። ልጄ ምን ላድርግ ብሎ መጠየቅ ትልቅነት ነው። የኔ ልጅ በገንዘብ ብለው የጠፉትን ተመልከታቸው። ሐናንያንና ሰጲራን በራሳቸው ገንዘብ እንደጠፉ አስተውል የኔ ልጅ። እነሱም ብቻ አይደሉም። የነብዩ ኤልሳዕ ደቀ መዝሙር የነበረውን ልቡ በገንዘብ የተቃጠለውን ጊያዝን በራሱ ላይ ለምጥ ያመጣውን በ30 ብር አምላኩን የሸጠውን ይሁዳን ተመልከት። በዚህ መገንዘብ ትችላለህ። እነዚህም ሁሉ ምን ጠቀመ? በራሳቸው ላይ ሞት አወጡ እንጂ። እሺ ወይኔ አሁን የጠሩት ቃል ተየት ነው የመጣው? ሆይ እስካሁን እኔ ለገንዘብ እየተገዛሁ ዘመኔን ሁሉ ኖሬአለሁ። አሁን ይበቃኝ ዘንድ እባክዎ አባ ከዚህ ክፉ ስራዬ እወጣ ዘንድ ይርዱኝ። ተነስ ልጄ ተነስ፣ እባክህን ተነስ።
እግዚአብሔር ቸርነቱን አብዝቶልን ወደ ቤቱ መልሶን ዳግም እንዳንበድል መጠቀቅ ነው። ዳግም መበደል ማዲቀ ብሎናልና ወደ እርሱ መቅረብ አለብን። እኔ ልጅ እንደኔ ማርከው ማንነው እንደኔ ግር ያልከው ማንነው ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማነው? በሞገስ አስጌጠ በዜማ ቀኝህኝ የምታቆመኝ ጌታዬን የማነኝ? ለኔ አበዛኸው አቤት ደግነትህ ምረኸኝ ምረኸኝ አያልቅም ምሕረትህ አይተኸኝ በምሕረት አይተኸኝ በምሕረት ዛሬም አለሁኝ በሕይወት ግን አበጀ ያንን ሁሉ ኃጢአት ሰርቼ ግን እግዚአብሔር ይቅር የሚለኝ ይመስልሃል? ጨነቀኝ ከምር። እነዛ ወንዶቹ እየመጡ ፊቴ ግትር ግትር ነው የሚሉት። ኃጢአቴ ተፊቴ ነው እየመጣ ቆም የሚልብኝ። ምን ላድርግ? ወደ ሰማይ ልውጣ? ወደ ምድር ልግባ? የት ሄጄ ልደበቅ? አይ መሰረት፣ እድሜ ለአባታችን እግዚአብሔር ይቅር ባይ አምላክ እንደሆነ አባታችን በደንብ አስተምረውናል። እኔም እኮ ለኃጢአት ስገፋፋሽ ነበር። ይቅር በይኝ እህቴ፣ ይቅር በይኝ። አንተ ምንም አላረከው ወንድሜ። እኔ መተው እችል ነበር። የራሴ ጥፋት ነው። እንግዲህ አይዞሽ፣ ንስሐ በገባሽበት ነገር እያሰብሽ ራስሽን አትጉጂ። ንስሐ የገባሽበትን ኃጢአትሽን በሙሉ እግዚአብሔር ረስቶታል። ወይ ሄለን መጣች። ንስሐ የገባሽበትን ነገር እያሰብሽ ራስሽን አትጉጂ። ንስሐ የገባሽበትን ኃጢአት ሁሉ እግዚአብሔር ረስቶታል። አታስቢ። ሄለን መጣች። ሰላም ለእናንተ ይሁን። እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን ደግሞ ያገናኘን። ወይ ምንድነው አመዳችሁ ወጣሳ? በስመ አብ። አይሻለሽም ከሰላችን የደላሽ? አንቺ የጽድቅ ስራ ሰርተሻል። ምን ታረጊ? እኔ ያለሁ አይደለ በኃጢአት የኖርኩ ሳመነዝር ስዘሙት የኖርኩ እኔ እኮ ነኝ። አንቺማ እድለኛ ነሽ። አይ መስዬ ሰው ሆኖ የማይስት የለም እኮ። ዋናው ነገር መመለስ መጸጸታችን ነው፣ ንስሐ መግባታችን ነው። እኔን ደግሞ የምታውቂኝ አሁን ነው። መቼም ምን አይነት ሰው እንደነበርኩ ብታቂ እኮ አሁን እንደዚህ አትይኝም እህት አለሜ።
ተይ እንደዚህ አትሁኝ። አይ አሁንማ ተመስገን ነው። በአባታችን ብዙ ትምህርት ተምረን ንስሐ መንገድ ሁሉንም አሳዩን። ተመስገን ነው። ንስሐም ጨረስን። አሁን ንስሐ ገብተን ጾሙንም ሁሉንም ጨረስን። ተመስገን ነው። እግዚአብሔር ይመስገን። እድሜ ለአባታችን። እውነት ነው። እግዚአብሔር ስለ ሁሉም ነገር ይመስገን። እሱ መሐሪ ነው። አሁን ደግሞ ቅዱስ ቁርባኑን ተቀበሉ። እግዚአብሔር መሐሪ ነው። ምጽዋትን መጽውቱ፣ ነዳያንን ጎብኙ። ወደ ኋላ እያሰባችሁ ራሳችሁን አትውቀሱ። ወደፊት እንጂ ወደ ኋላ የለም። ዛሬ እኮ ለኛ አዲስ ቀን ነው። ወደ ኋላ እንመለስ። አይ እህቴ፣ የኔን በደል እንኳን በፈጣሪ ዘንድ አስከፊና አጸያፊ ነው። እኔ እንደውም ልንገራችሁ ራሴን አጥፊ እያለኝ ነው። ራሴን ባጠፋ ነው ደስ የሚለኝ። በስመ ስላሴ በስመ አብ ወልድ ወመንፈስ ቅዱስ። ምንድነው የምታወሪው እህቴ መስል? እንዴት ምን ተባብለን አባቶቻችን ያን ያህል አስተምረው ይሄን ያህል መንገድ ተጉዘን እንዴት እንደዚህ ትያለሽ እህቴ? ይሄን እኮ ካንቺ አይጠበቅም። በይ በይ አሁን አባቶቻችን ጋር እንሂድና ትንሽ ምክር ይስጡን። አባ ደህና ዋላችሁ? አባ እኔ ኃጢአተኛ በደለኛ ነኝ። ፈጣሪ እንዴት ነው ቆይ ይቅር የሚለኝ ይመስላችኋል? አባ እኔ እኮ በዝሙት የኖርኩ ነኝ። ልጅ በስላሴ የኔ ልጅ ነይ አታልቅሽ፣ አይዞሽ የኔ ልጅ አታልቅሽ። እግዚአብሔር መሐሪ ነው የኔ ልጅ። ነይ አጠገቤ ቁጭ በይ። አንድ ታሪክ ልንገርሽ፣ አዳምጪኝ የኔ ልጅ። አንድ ምስኪን ሴት ወደ አንድ መንፈሳዊ አባት ዘንድ ቀርባ እግዚአብሔር ሁሌም ያናግረኛል ትለዋለች። በሴትዮዋ ሁኔታ ግራ የተጋቡት እኚህ አባት በሁኔታው ተበሳጭተው ጥለዋት ይሄዳሉ የኔ ልጅ። ከዚያም ቀን በኋላ ይህቺ ሴት እየደጋገመች በመምጣት እግዚአብሔር ማታ ማታ እየመጣ ያናግረኛል ትለዋለች። አባ ሽፈር ይቀጥሉ እስኪ፣ ያውቁት ይመስለኛል ይሄንን ታሪክ። መስጠፋይ ብላ በሴትዮዋ ጭቅጭቅ የተሰላቹኝ አባትም እንደለመደችው አንድ መታ ስትናገራቸው እንዲህ አሏት። እውነት አንቺ ዕለት ዕለት ጌታችን እየመጣ የሚያናግርሽ ከሆነ አምነሽ ዘንድ አንድ የቤት ስራ ልስጥሽ አሏት። እነርሱም ትኩር ብለው እየተመለከቷት ቆዩና እርሷም የሚሏትን ሁሉ ሰምታ ለማድረግ ቃል ገባችላቸው። ወደዚያውም ተለያዩ። እሷም ሄደች። ታዲያ እኚህ አባት ከዚች ሴት ጭቅጭቅ ይገላግለኛል ያሉትን አንድ ነገር አስበው እውነት አንቺ እግዚአብሔር የሚያናግርሽ ተሆነ እስቲ ዛሬ ማታ እግዚአብሔርን ስታገኙ አንድ ጥያቄ ጠይቂልኝ ብለው ነገሯት። ሴትዮዋም በእርጋታ ምን ልጠይቅልዎት አባቴ አለቻቸው። ለረጅም ዓመታት ልትወው ያልቻልኩት የዛሬ ወር ገደማ ግን ንስሐ ገብቼ የተውኩት አንድ ኃጢአት ሰራ ነበረ። ያ በፊት ሰራ የነበረው አሁን ግን ንስሐ ገብቼ የተውኩት ኃጢአት ምን እንደነበረ ጠይቀሽ ንገሪኝ አሏትኝ አባት። እሱን ከነገረሽ እውነትም ላንቺ እግዚአብሔር እንደሚናገር አምናለሁ አሏት። ሴትዮይቱም ወደ ቤቷ ሄደች።
አዎ አዎ ልጄ ይህችም ሴት ተመልሳ እንደማትመጣ ግን ገምተው ነበር አባ። ነገር ግን በበነገው ያቺ ሴት መጥታ አባን አስጠራቻቸው። የኔ ልጅ አባም ሴትዮቱን ሲያዩ በጣም ተገርመው ወደ እርሷ በመሄድ በቤት መልክ እህት ልጄ እግዚአብሔርን ንስሐ ገብቼ ያቆምኩት ኃጢአት ምን እንደነበር ጠየቅሽው አሏት። አዎን አባ አለቻቸው ሴትዮዋ። አንገቷን እንዳቀረቀረች እሷ ምን አለሽ አሏት። አባ በመጓጓት ረስቼዋለሁ አለኝ አለቻቸው። እኚህ መንፈሳዊ አባት ባልገመቱት የእግዚአብሔር ምላሽ ልባቸው ተነክቶ ስቅስቅ ብለው እያለቀሱ ወደ ደረታቸው አስጠግተው አቀፏት። የእግዚአብሔር ቸርነትና የሰው ይቅርታ አይገናኝ። የሰው ልጅ ምን ይቅርታ በለኝ ብለህ ይቅር ቢልህ ዛሬ ምን ፍሪዳ አርደህ ቢታረቅ ምን በለቅሶ እየተፈራፈርክ ይቅር በለኝ ብትለው እንዲው ላፉ ይምሰል ይቅር ብያለሁ ይልህና የሆነ ቀን ስታስቀይመው ያለፈውን ሁሉ እያስታወሰ ዘላለሙን ይወቅሳል። እግዚአብሔር ግን ይቅርታው ብዛቱ ምን ወደር አለውና እንደ ቸርነቱ ብዛት እንደኛ ኃጢአት ሳይሆን እንደ ቸርነቱ ብዛት ይቅር ይለናል። አንድ የሚቅር ካለን እያስታወሰ አይወቅሰንም። ስንቶቻችን እንሆን እግዚአብሔርን በእኛ መጠን መተን ንስሐ በገባንበት ኃጢአት ዘወትር የምናለቅስ? ይገርማል እኮ። ስንቶቻችን እንሆን እግዚአብሔር እንደኛ ቂመኛ መስሎን ዘወትር በጸጸት ሾክ ራሳችንን የምንገርፍ? ይቅርታ ከመለመን እኮ ይቅር ማለት ይከብዳል። ምሬሃለሁ ከማለት እኮ ማረኝ እያሉ እግር ስር መደፋት ቤት በቀለላ። አንዳንድ ጊዜ በህይወታችን የገፉንና ያቆሰለንን ሰው በደል ከመርሳት እኮ ሺህ ጊዜ ፊዳ እያረዱ እንታረቅ ማለቱ እጅግ ቀላል ሆነ እኮ። አይ ሄለን፣ የኔ እኮ ከባድ ነው። ዝሙት እኮ ነው የሰራሁት። ዝሙት ሰርቻለሁ እያልኳችሁ እኮ ነው። ቆይ ይሄንን እንዴት ነው እግዚአብሔር ይቅር እንደሚለኝ? እንዴት ይቅር ይለኛል? እስኪ ቀለል አድርጋችሁ አትያዙት፣ አትዩት። ዝሙት ሰርቻለሁ እኮ ነው የምላችሁ። አይ የኔ እህት እንደው ቁጭ ብዬ ታዳመጥኩትና አባታችን ታስተማሩን አንጻር እኔ የኔ በደል ከማንም ወደር የለውም። እኒህን አባት ለኛ የሰጠን እግዚአብሔር ሊመሰገን ይገባል። እግዚአብሔርም ኃጢአታችንን አምነን ብንናዘዝ ኃጢአታችንን ይቅር ሊለን ከፍትወትም ሁሉ ሊያነጻን የታመነ ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 ላይ የኒህት። ስለዚህ አባቶቻችን ረጅም እድሜ ሰጥቶ እነሱን እኛን እንዲያስተምሩ የሰጠን አምላክ እግዚአብሔር የተመሰገነ ይሁን። የሁላችንም ልብ የታደፈነና የታወረ በሁሉም ዝሙትና ኃጢአት የወደቀ ነው። ይቅር ይለን ዘንድ እግዚአብሔርን ልንማጸን ይገባል። ስለዚህ ባለፈው ኃጢአታችን ሳይሆን የወደፊቱ ማንነታችንን እንዲያሳምርልን ወደ እግዚአብሔር እንበርከክ። ልባችንንም ወደ መጥፎ እንዳይመለስ እንዲረዳን በአባቶቻችን ጸሎት እንዲያስቡን ማንነታችንን እናሳውቅ። አሜን። በእውነት በእግዚአብሔርና በሰው መካከል ያለው
አንድ እግዚአብሔር አለና እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተመስገን ተመስገን አምላኬ ተመስገን ተመስገን። ለአንተ ምን ይሳናል? ልጆቼ ተመለሱ። ሰውን ፍለጋ ወጣ ዘንድ የረዳኸኝ አምላክ እግዚአብሔር ይመስገን። ይኸውላችሁ ልጆቼ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ሆኖም አንድ ሰው ኃጢአት ቢሰራ ከአብ ከጻድቁ ከኢየሱስ ክርስቶስ ጋር አማላጅ አለን ይላል አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ። የኔ ልጆች በሉ እስኪ ሁላችሁም አንድ በሉ። ጎሽ ልጆች ተባረኩ። እግዚአብሔር ይባርካችሁ። ልጆች እውነት ነው አባታችን፣ እውነት እድሜውን ጸጋውን ያብዛሎት። ጥበበኛው መጽሐፍም እንዲህ ይላል፣ ቅዱሳዊ መመሪያ ኃጢአቱ የሚሰወርለት አይለማም፣ የሚናዘዝ ግን የሚተዋትን ግን ምሕረት ያገኛል ይላል መጽሐፈ ምሳሌ ምዕራፍ 23 ከቁጥር 13 ላይ። አይ አባቶቼ መሰረት እየጨነቃት ያለው ጉዳይ ለዝሙት ይቅርታ አለው ወይ ነው? እስቲ በደንብ አብራሩልን አባታችን፣ መልሱን ንገሩን። እንደው እግዚአብሔር ይቅር የሚለን እንደው እግዚአብሔር የሚምረን ከሆነ እግዚአብሔር እርሶ እንዳስተማሩን እግዚአብሔር ቸር ነው፣ እግዚአብሔር ይቅር ባይ ነው። እግዚአብሔር ይቅር የሚለን ተሆነ ይሄንንም በዛ በኃጢአት የሰራነውን ገንዘብ ለነዲያ ሰጥተን ወደ እግዚአብሔር ሙልጭ ብለን እንመለሳለን አባታችን። አይ የኔ ልጅ እዚህ ጋር አሁን ልብ ብለህ አድምጠኝ፣ ከልብህ አድምጠኝ ልንገር። መጽሐፍ ቅዱስ ላይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርንም ክብር አጓድለዋል። የእግዚአብሔርንም ክብር አጓድለዋል ይላል ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 23 ላይ። የመዳን ግብዣ ለሰው ልጆች ሁሉ የተዘጋጀ ነው። ወንጌለ ዮሐንስ ምዕራፍ 3 ከቁጥር 16። ሌላም ደግሞ አንድ ሰው እንዲድን ኢየሱስን እንደ ጌታና ዳኝ በመቀበል በንስሐ ኃጢአቱን መናዘዝ ወደ ጌታው መመለስ አለበት። የሐዋርያት ሥራ ምዕራፍ 2 ከቁጥር 37 እስከ 38። እዛው አንደኛ ዮሐንስ ከቁጥር ምዕራፍ 1 ከቁጥር 9 እዛው ደግሞ ይጠቅሳል። ስለዚህ አንደኛ ዮሐንስ ምዕራፍ 3 ከቁጥር 6 ላይ እንደተገለጠው ይሄንን ይሄዳችሁ አንብቡት የኔ ልጅ፣ ብዙ ነገር ያስተምራችኋል። አዎ እውነት ነው አባታችን። የምናስታውሰው ነገር ግን ንስሐ የሰው ልጅ በራሱ የሚያመነጨው ነገር አለመሆኑን ነው። በእውነት ወደ እውነተኛ ንስሐ የሚመራው የእግዚአብሔር ፍቅርና ቸርነቱ ነው ይለናል ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 4 ላይ። በመጽሐፍ ቅዱስ ውስጥ ንስሐ ማለት ማዘን፣ መጸጸት ማለት ነው። እንዲሁም አቅጣጫ መቀየር፣ መዞር፣ ከኃጢአት ወደ ጽድቅ መመለስ ማለት ነው። እውነት ነው እህቴ። ኃጢአተኛው ጻድቅ ሊባል የሚችለው
እንድንሰራቸው ልጆች ሊባል የሚችለው በክርስቶስ በጎ ብቻ ነው። ከጥፋተኝነትና ከኩነኔ ነፃ ወጥቷል። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ መተላለፍን የሚሰውር ፈጽሞ አይለማም፣ የሚናዘዝባትን የሚተው ግን ምሕረት ያገኛል ይላል። ከላይ እንደገለጽኩት ምሳሌ መጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ በመጽሐፍ ቅዱስ ውስጥ ንስሐ ማለት አቅጣጫ መቀየር፣ በመዞር በመመለስ ነው። በመጽሐፍ ቅዱስ ውስጥ ትምህርቱ መሰረት ንስሐ ሁኔታ ነው። ጥልቅ ሐዘን ለኃጢአትና የሚያመለክተው የባህሪ ለውጥ ነው። ኤፍ ላይ ብሩስ እንደሚከተለው ይገልጸዋል። ንስሐ ስሜታዊና አእምሮን መለወጥ፣ ኃጢአትን ትቶ በመጸጸት ወደ እግዚአብሔር መመለስን ያካትታል። ንስሐ የገባው ኃጢአተኛ መለኮታዊ ይቅርታን ለመቀበል ይችላል። ታዲያ ይህም በመሆኑ ዳግም የተወለደ ይህ ማለት የድሮ ኃጢአት ህይወት ወይም ደግሞ ውድቅ ማድረግ የእግዚአብሔርን አስፈላጊነት መገንዘብ ነው። ይቅር መባሉና በየቀኑ በእርሱ ላይ መመካትን ያመለክታል። በውጤቱም ሰውየው በመንፈሱ ሙላት ደግሞ ውስጡ ይኖራል እንዳለ ቅዱስ ጳውሎስ ወደ ገላትያን ሰዎች ምዕራፍ 5 ቁጥር 22። እውነት ነው። በዚህም አዲስ ህይወት ውስጥ ክርስቲያኑ እንደ ቅዱስ ጳውሎስ መናገር ይችላል። ከክርስቶስ ጋር ተሰቅያለሁ። ስለዚህ አሁን እኔ ሕያው አይደለሁም፣ ክርስቶስ ግን በእኔ ይኖራል። አሁን በአካል ውስጥ የሚኖረው ህይወት በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ በማመን እኖራለሁ እንዳለ ወደ ገላትያ ሰዎች ምዕራፍ 2 ከቁጥር 20። አንድም ደግሞ የተስፋ መቁረጥ ስሜት ሲሰማዎት ወይም ስለ እግዚአብሔር ፍቅርና እንክብካቤ ይቅርባይነት ለማወቅ ይረዳን ዘንድ የቅዱሳንን ገድል ማንበብ ተገቢ ነው። እውነት ነው። ወደ ተስፋ መቁረጥና ተስፋ መቁረጥ ማንም ራሱን መተው አያስፈልገውም። ጉዳይ ተስፋ አስቆራጭ ነው። የማይረባነ በክርስቶስ ግን ተስፋ አለ። በራሳችን ጥንካሬ እንድንሸነፍ እግዚአብሔር አያዘንም። ወደ እርሱ በጣም እንድንቀርብ ይጠይቀናል። የምንዋጋበት ግን ማንኛውም ችግር ይህ አካልና ነፍስን ለማጠፍ ሊያደርገን ይችላል። እሱ እኛን ነፃ ለማውጣት እየጠበቀ ነው።
እህ እህ አዎ የይቅርታ ደህንነት ለዝሙት ይቅርታ ወደ ጌታ መመለስ በጣም ደስ ይላል። ሆኖም ይህ ማለት ከዚያ ጊዜ ጀምሮ ምንም ችግር አይኖርም ማለት አይደለም። የኔ ልጆች ከእግዚአብሔር ጋር ወደ ህብረት የተመለሱ ብዙ አማኞች የጥፋተኝነት፣ የጥርጣሬና የመንፈስ ጭንቀት አስከፊ ጊዜያት ያጋጥማቸዋል። በእውነት ይቅር እንደተባባሉ ለማመን ይቸገራሉ የኔ ልጆች። እሺ ታዲያ አሁን እግዚአብሔር ይቅር እንዳለኝ እርግጠኛ መሆን የምችለው እንዴት ነው? እስኪ አስረዱኝ። አሁን ይቅር ይለኛል? አባ ሽፈራው ይንገሯቸው። እኔ ለነፍሴ ትንሽ ረፍት ያገኘ ይመስለኛል። ጠጋ ብዬ አረፍ ልበል። አይ የኔ ልጅ ኃጢአታቸውን የሚናዘዙና የሚተውት ይቅር እንደሚላቸው በተደጋጋሚ ቃል ገብቷል። እንደ እግዚአብሔር ቃል የተረጋገጠ በአጽናፈ ዓለም ውስጥ ምንም የለ። እግዚአብሔር ይቅር እንዳላቸው ለማወቅም ቃሉን ማመን ብቻ በቂ ነው። እርሱ እኮ ይቅር ባይ አባት ነው ያለን። መሐሪ ነው። እንደኛ በደል ሳይሆን ቸርነቱ ብዙ ነውና ይምረናል። ልጄ ብቻ አንቺ ያለፈውን ረስተሽ ለመመለስ ወስኝ እንጂ እሱ ቸር ነው። እውነት ነው አባታችን። እህቴ እንደነገሩሽ ነው። ከላይ እኔም እንደጠቀስኩት መተላለፍን የሚሰውር አይለማም፣ የሚናዘዝባትንና የሚተው ግን ምህረትን ያገኛል ይላል መጽሐፈ ምሳሌ ከምዕራፍ 28 ቁጥር 13 ላይ። እሺ ቃለ ሕይወት ያሰማልን። አመሰግናለሁ፣ ተረድቻለሁ። እግዚአብሔር ይስጥልኝ አባቶቼ፣ ወንድሞቼ፣ ሁላችሁም ሄለንም አመሰግናለሁ። አንድም ደግሞ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይላል ቅዱስ ኢሳይያስ በትንቢቱ ምዕራፍ 55 ከቁጥር 7 ላይ። እርሱ ቀዶናልና ይፈውሰናል፣ ወደ ጌታ እንመለስ፣ እርሱ ቆስሎ ሰርቶ ያስረዋል ይለናል። አሁንም እዛው ትንቢተ ኢሳይያስ ላይ ምዕራፍ 6 ከቁጥር 1 ላይ። እውነት ነው የኔ ልጆች፣ ቃለ ሕይወት ያሰማልን አባታችን ለሁላችሁ። እናንተም የተሰበሰባችሁ ልጆቼ ጎሽ፣ መሰረቴ ደግሞ አዳምጪ። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነና ጻድቅ ነው ይላል ቅዱስ ዮሐንስ። ከኃጢአታችን ሊያነጻን የታመነ ነው ይላልና ከኃጢአታችንም ያነጻናል ማለት ነው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 ላይ እንዳለው። አሁን በደንብ ተረዳችሁ አይደለም ልጆቼ? አዎ ተረድተናል እማዬ። በእውነት ለሁላችሁም ጸጋውን ያብዛላችሁ፣ ቃልዎት ያሰማልን፣ እግዚአብሔር ይስጥልን። በጣም ደስ የሚል ትምህርት ነበረ። ለአባታችንም ለወንድሞቻችን ለእህቶቻችን ቃልዎት ያሰማልን፣ ጸጋውን ያብዛላችሁ። አዎ ተረድተናል። እግዚአብሔር ይመስገን። እናንተን ደጋግ ሰዎች ያገናኘን አምላክ ክብር ምስጋና ይግባው። እግዚአብሔር ይመስገን። እግዚአብሔር ይስጥልን። አባቶቻችን ረጅም እድሜ ይስጥልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰው አፋልጉኝ ክፍል 2 በዚህ ተፈጸመ።